Microphone Media. Please like, subscribe, and share. Thank you. Oh, hello. 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 ደህና ዋልኩ ወይ እንደምን ዋልክ ማይክሮፎን ሚዲያ ወንድሜ ሰላም ውለሃል እንደነው ደህና ነህ ደህና ነን እግዚአብሔር ይመስገን ደህና ነን የአፋር መቼም ሆነ ለመናገር ህዝባችን በጣም ደስ ብሎታል በሁሉም አካባቢ ያለ የአፋር ነፃ አውጪ ድርጅት የተቋቋመ አለ ብለን ካስተላለፍነው በኋላ በጣም ብዙ ሰው እየደወለልን ነው እዚህ አሜሪካ ያሉትን ፋንድ ደጋፊዎች በኃላፊነት ላይ ያሉትንም ጀምሮ የትግራይንም የኤርትራ ዜጎችም ሆነ እና ይሁሉ እየደወለን ያለው ስለዚህ ስለ አፋር ያለው ትንሽ እንድትለን ምንድነው ድርጅቱ ምንድነው የሚፈልገው በምን ቢተባበረው ነው ቲዲኤፍም ይሁን ፋኖም ይሁን ኤርትራም ይሁን የሚፈልገው ወደዛ እየመጣ ነው ተብሏል ስለሱም እንድትነግረን እንፈልጋለን ሌላም መጨመር አለበት ምትለው ለመላው የኢትዮጵያ ህዝብ አዲስ ድርጅት እንደመሆኑ መጠን የድርጅታችሁ የምታስተላልፈው ነገር ካለ እንድታስተላልፍ ብዬ ነው የደወልኩልህ ምክንያቱም ብዙ ሰው እየጠየቀን ነው የአፋር ነፃ አውጪ ድርጅት ያልከው እውነት ነው ወይ የት ነው ምንድነው የሚፈልጉት ይያሉ እየጻፉልን ስለሆነ ልሳን እንድንሆናችሁ ብለን ነውና እስቲ ስለ ድርጅታችሁ ከዛ በኋላ ደግሞ ሊገባ እየተዘጋጀ ያለ ሰራዊት ደግሞ ከሱ ቀጥለህ ትነግረናለህ መጀመሪያ ግን ስለ ድርጅታችሁ ንገረን እንግዲህ የአፋር ነፃ አውጪ ግንባር እንግዲህ የአፋር ህብረተሰብ እንደማንኛውም ኢትዮጵያዊ ከፍተኛ ሰቆቃ እየደረሰበትና ለራሱ ተላላኪ ያደረገውን ህግ አልባ ክልል አድርጎ ባጀቱንም ባለስልጣኑንም ከ4 ኪሎ እያዘዘ ከ7 አመት ውስጥ ፍትህ የለም ልማት የለም የቤተሰባዊ መንግስት የጎሳ መንግስት አድርጎ አፋርን ከአፋር ያጋጩ የአፋርም መሬት ደግሞ ለሌላ እየሰጡ ከዚህ ደግሞ ከጅቡቲ በሚመጣው ዶላር የአደም ፋራህና ሙስጠፌንም በዶላር ዘግቶት የሶማልና የአፋር ህዝብ ለማጋጨት የአፋርም መሬት ወስደው ለኢሳ እየሰጡ እንደሆነ 700 ኪሎ ሜትር በላይ እዛም አካባቢ መንገድ እየሰሩ ኔትወርክ እየዘረጉ ወርቅም ያወጡ ሌላ ማዕድንም ያወጡ እርሻም ያደረጉ ነው ይሄ አግባብ የሌለው የአፋር መሬት እንደሆነ ያወቁ ለስንት መቶ አመት ጦርነት ያለበት አካባቢ ነው እና ይሄን ህዝብ ነፃ ለማውጣት ነው ካለው ስርዓት አልበኝነት ሌብነት ጎሰኝነት ክልሉን ወደ ኋላ የሚያስቀሩ ህክምናም የለም ትምርትም የለም የሚጠጣ ውሃም የለም እና ህዝቡን ነፃ ለማውጣትና ከሌላ ብሔር ብሔረሰቦች ጋራ በሰላም ለመኖር ከትግራይም ጋራ ከኤርትራም ጋራ ከኦሮሞም ከአማራም ከሶማሌም ጋራ በሰላም ለመኖር ነው ያንን ህዝብ ነፃ ለማውጣት የወጣ ነው ዛሬ በኤርትራ መንግስት በጣም ነው እናመሰግነው ያው በስልጣናም በተለያዩ ድንበር አካባቢ ያሉትን የኛ ታጋዮችን እየረዳ ይገኛል እኛ አላማችን ፍትህ ለማግኘት ነው እኩልነት ለማግኘት ነው ከህዝቡም በላይ አንፈልግም ከህዝቡም በታች አንፈልግም ባለ ሪሶርስ ጨውምንም እንዳንጠቀም እርሻውንም እንዳንጠቀም የበሰቃን ወንዝ ከፍተው አዋሽን አበላሽተው መጣሃራን የፈለጉትን ቦታ ወደ ፈለጉ ያካለሉ መሬታችንን እየቆራረጡ ህዝባችንንም እያሰቃዩ በዋሃጥም በራብ ከዚህ ህዝቡን ነፃ ለማውጣት ነው ከኛም አልፎ የኢትዮጵያን ህዝብ እጅ ለእጅ ተያይዘን ያለውን ስርዓት ገርስሰን ከቻል አንድ ትልቅ የሆነ ለሁሉ ፍትሃዊ የሆነ መንግስት ለመመስረት ካልሆነ ደግሞ ሁሉም የራሱን ይዞ እኛ ህዝባችንን ካሉት ጎረቤቶቹ ወንድሞቻችን ጋራ ከኤርትራም ከትግራይም ከአማራም ከኦሮሞ ጋራ ሆነን አካባቢያችንን ለማልማትና በሰላም ወጥተን ለመግባት ነው በሰላም ወጥተን ለመግባት ስላቃተን ነው አሁን መታገል ያዝ ነው ልጆቻችን በሄዱበት ይሞታሉ መከላከያም ይገለናል በዚህም ኢሳ ይገለናል እኛ ደግሞ ስንከላከል መከላከያ ከኢሳ ጋር አብሮ ይገለናል ይሄ የሆነበት ምክንያት ደግሞ 72 ቢሊዮን ከጅቡቲ የገባውን እያሰራጨ ለኛ ሞት ሰው እየገዛልን በአካባቢያችን ሰላም ያሳጣን የአብይ አህመድ መንግስት ይሄን ለመታገል ነው የወጣነው ብዙ ጊዜ አመለከትን ሽማግሌዎችንም ላክን በንቀት እሷ አጥገብ ሳይደርሱ ዘግቶ አባረራቸው እንግዲህ ምርጫ ስላጣን ወደ ትግል ገብተናል ይሄን ትግል ደግሞ ሁሉም ሰብአዊነት የሚሰማው እንዲደግፈን በዚሁ ጥሬን አቀርባለሁ እኛ የወጣነው ሰላማተን ነው በቃ እና ከቤታችን ወጥተን ደግሞ ቤታችን እንዳንመለስ የሚያግደን ዓለም ላይ የተፈጠረ ኃይል የለም ወይ እንሰዋለን ወይ ቤታችን ገብተን ቤታችንን እንገነባለን ህዝባችንን በሰላም እንዲኖር በሰላም እንዲተነፍስ በሰላም ወጥቶ እንዲገባ በሰላም እንዲነግድ እንዲማር ለማድረግ የተቻለልን ሁሉ መስዋዕትነት ለመክፈል ዝግጁ ሆነን ነው ዛሬ በረሃ ወጥተን እየታገልን ያለ ነው እና አሁን ምንድነው የሚፈልገው እርዳታ ምንድነው የሚፈልገው አሁን አንደኛ በሚዲያ ሁለተኛ ደግሞ ወታደራዊ ንዋት ወሰራዊትም ቢሆን እኛ እንመጣለን ኃይል ካነሰን ኃይል በመንጠይቅበት ጊዜ ኃይል ሆነውን ይሄን መንገድ ለመዝጋት አንድ ነገር ማወቅ ያለበት የኢትዮጵያ ህዝብ እኛ ብንይዘውም መንገዱን ከአዋሽ ጀምሮ እስከ ጋላፊ ብንይዝም የኢትዮጵያ ህዝብ የግለሰብ ንብረቶች አናግድም
ይሄዳል መንገዱ ክፍት ነው ምንተው የመንግስት ነክ የሆነ ቢስማር መርፌ አናሳልፍም የህዝቡን ግን ህዝቡን ለመጉዳት ስላልሆነ ይሄው ተቆርጦ ያለውን ህዝብ ለመጉዳት አይደለም እኛ ምንታገለው ለፍትህ ስለሆነ ማንኛውም ነገር ለትግራይም ይሁን ለአማራም ክልል ይሁን ለኦሮሚያም ይሁን ፌደራል ማዕከላዊ ያለው ደግሞ ህዝቦች ይሁን ሁሉም ነገር ክፍት እንደሚሆን ቃል እንገባላቸዋለን ህዝቡን ለመጉዳት አይደለም እኛ በቀደም ይዘው የገቡትን አምቡላንስ የገቡትን ታጋዮች እዛ አስቀርተን አምቡላንሱን ለአፋር ክልል አምጥተን አስረክበናል በሽማግሌዎች እጅ አድርገናል ለምን አምቡላንሱ የህዝብ አገልጋይ ስለሆነ የቆሰለም የምትወልደውም እናት የታመመ ህፃንም የምታደርስ ስለሆነ እኛ ያስፈልገን ነበር አምቡላንሱ ስለኛም ቢያደርስልን ምንም ቢያደርግ ከኛ ግን ህዝባችን ይቀድማል በሚል የመጣውን አምቡላንስ እነሱ ለፖለቲካ ሊጠቀሙበት ነበር እኛ ግን ይዘን ለአገር ሽማግሌዎች አስረክበናል ይሄ ነው የኛ ስነ ምግባርን የሚገልጽ የመጀመሪያ ለራሳችን ምንም ሳይኖረን ለህዝባችን አሳልፈን ህዝባችን የሚል ድርጅት እንደሆነና በዚህ ደግሞ የኢትዮጵያ ህዝብ ይሄ መንገድ ከተዘጋ ንግዱም ለራሱ ኢኮኖሚም ኮላፕስ ይሆናል በቃ ሀገሪቱም ችግር ውስጥ ትገባለች ለሚለው አይዟችሁ እኛ ህዝቡን የሚጎዳ ምንም ነገር አናደርግም እኛ ለራሳችን መብታችንን ለማስከበር አገራችንን ነፃ ለማውጣት በራሳችን ልጆች ህዝቡ በመረጠው ለመተዳደር መንግስት የሆነው ደግሞ የህዝብ አገልጋይ እንደሆነ አውቆ ደሞዙን እየበላ ከሌብነት ከአንዳንድ አጸያፊ ነገሮች ነፃ ሆኖ ሰብአዊነት ባለው መንገድ የሚመራና የሚመራ ህዝብ የሚመራ መንግስት ለመትከል ነው እኛ ትግላችንና ሊረዱን የሚያስፈልጉት በተለያየ በኢኮኖሚም በሚዲያም በፖለቲካም በተለያየ ቦታም ደግሞ ኢትዮጵያን የሚመለከት ነገር ካለ እኛም ተሳታፊ እንድንሆን ከትግሉ አንድ አጋር እንደሆን ታውቆ አንዱን አግልሎ አንዱ ብቻ ድሮ ሲሰራ እንደነበረ ሳይሆን የኢትዮጵያ ብሔረሰቦችን ሁሉ የሚያካትት ሀገራዊ ውይይት እንዲኖር ነው የምንፈልገው ውይይቱም ላይ እንድንሳተፍ ወታደራዊም ላይ እየተባበርን አንዱን የበለጠ እንዳይጎዳ አሁን በጭፍራ የሚወጣውን እኛ ስራ እንሰራለት ነበር በደም ያለ ስራ ግን እስካሁን ድረስ እንወያያን ውይይቱም ወደፊት ስላልሄደ ብዙ ዋጋ አስከፍሎናል ካሁን በኋላ ግን ቃል ገብቶልና እንደምንወያይ ከተወያየን በኋላ እኛም እንሻልባቸው ወደ እነሱ እንልካለን እነሱ ደግሞ ከኛ የሚሻለውን ወደ ወታደራዊ ኃይልም ተገብቶ መስዋዕት መክፈል የሚገባበት ቦታ ካለ ኃይሉ እንዲወድቅ ወገቡን ለመስበር ሁላችን እንረባረባለን ከማንኛውም ኃይል ጋር ለመስራት ኦፕን ነን ለማለት ነው ክፍት ነን በጣም ጥሩ ነው አሁን ያው እንግዲህ ያለውን ሁኔታ ተናግረናል በዚህ እናቆም አይደለም እንቀጥላለን ግን ምን ያህል ድጋፍ አለው የአፋር ህዝብ አሁን ካለው ከአወል አርባ መንግስት የበልጽግና አሽከር ትናንትና ዛሬ ሁለት ቀን ውስጥ ከመቶ በላይ ገብተዋል አሁንም የሚገቡ አሉ ዛሬ ባታ ምርጠበቃቸው አሉ ወጣቱ እየጎረፈ ነው ተረዳህ 3 ወር ባልሞላ ጊዜ ወደ 2 ክፍለ ሰራዊት የሚሆን ነው ሰራዊት ማሰልጠኛ የገባው እና ህዝቡ በከፍተኛ እንደመረረውና ካሁን በኋላ እየተታለለ እንደማይኖር በጎሰኛ ጨው መሸጥ አይችል ማራስ አይችል ኢንቨስተሮች ተብሎ መሬቱን እየተቀማ ዘበኝነት እንኳን አይቀጠርም ፋብሪካም ካለ ከሌላ አምጥተው ነው ለነሱ ተገዥ የሆኑትን ነው የሚያደርጉት የአፋር ህዝብ በጣም ዋጋ እየከፈለ ስለሆነ በማታለያ ህፃንን በከረሜላ እንደሚያታልሉት የሚታለልበት ዘመን አልፈዋል ዛሬ በጣም ውሃ የለው ሰመራ አህዮች ገዝተው የመንግስት ባለስልጣኖች ከ3000 ከ4000 አህያ በላይ ያለው አንድ ሰው እና በሺዎች በሚቆጠር ገንዘብ ነው ንጽህናውን ያልጠበቀ ውሃ እንትን ያርጎ ህዝባችን የበሽታ ራት ያደረጉት እንደገና ደግሞ ህክምና የለም መድኃኒቱን እዛው በተሰጠበት ፌደራል እዛው አዲስ አበባ ነው የሚሸጡት ለክሊኒኮች መድኃኒት የለም ሆስፒታል የለም ቆርቆሮ የፋስ የወሰደው እንኳን ትምህርት ቤት ቆርቆሮ መለስ አቅቷቸው ዛሬ ልክልሃለሁ ፎቶውን ኤንጂኦዎች ነን ወይ ደግሞ የተባበሩት ወጣቶች ነን ብለው እነሱ ናቸው ዛሬ ያንን እና ህዝቡ በውሃጥም በበሽታ በትምህርት ጦት ስለዚህ ህዝቡ በጦርነት የፈረሰ ማንም እንትን ያልከው እሱን ኤንጂኦዎች ራሳቸው ገብተው ጉቦ እየከፈሉ ለወረዳ ኃላፊዎች ያልሰጡትን ሰጠን ደርሶናል ብሎ ፈርሙ ተብለው ህዝቡን ሳይደርስ የሚወስዱበት ሰፍስኔት እርዳታ የሚሰጥ የነበረ ስንዴም የለም ሁሉ የራሳቸው ነው የነዚህ ያውያል አርባና የሱ ቤተሰቦች እርሻና ሀብት ነው ያለው ፋብሪካውም ሆቴሉም ሁሉ ስለዚህ ይሄ ውልቀ መላክ የሆነ መንግስት ገርስሰን ለመጣልና ህዝቡ እንደ ሀገርና እንደ ህዝብ እንዲያድግ
ፍትሃዊ የሆነ መንግስት ለማቋቋም ነው ትግላችን። በጣም ጥሩ ነው። አሁን ይሄ በደንብ እንሄድበታለን፣ በየጊዜው እንነጋገርበታለን የሚያስፈልጉትን። ምክንያቱም የሚመለከታቸው አካሎችም እየተነጋገርን ያለ ነው። በዚህ በሚዲያ ብዙ የማይነገር እናንተ በውስጥ ቅድምም ስንነጋገርበት የነበረ ማለት ነው። ቀጥላል። ለምን ጉዳት የሚያመጣ ከሆነ መሰማት ያለበት ነው በሚዲያ የምናቀርበው እንጂ መሰራት ያለበት የሚያረግ ለእናቱም አይነግርም። ግን አሁን